ትትና አይዞሽ ተረጋጊ። አንዳንድ ሰዎች እንደዚህ ናቸው። የራሳቸውን መረበሽ ሌላውን በመረበሽ ነው ሁልጊዜ ባላንስ እያደረጉ የሚኖሩት። ተፈጸመው ግን ትትና ናት እንዴ? ለምትርሹ ለምትሏት በቃ ዝም በል በቃ አብረሽ ልክ ነው። ጽጌን ደግሞ የእናትሽን ገዳይ አታውቂም እያለች በቁስሏ ላይ እንጨት የምትሰድባት ትዝታ ናት። ስለዚህ ምን ማለታችሁ ነው? እኔማ ትዝታ ብቻዋን ከዚህ ቤት መውጣት አለባት። እኔ ግን የምለው ሁለቱም ውጡ ነው። ማን የሚገባኛል ግን ደግሞ ለውስጥ ከታት ቢላ አንስታባታለች። ያ ደግሞ ያስጠይቃታል። ትዝታስ ብትሆን በትትና ስነ ልቦና እያሰቃየቻት አይደለም እንዴ? ይሁን ባድገሚው አብረሽ አንቺ ትያምሻል እንዴ? ያሽኩ ቢላ ነው መጫወቻ አይደለም። እኔ እኮ መጫወቻ እንዳልሆነ ላሳይሽ ብዬ ነው ይዤ የመጣሁት። አብረሽ ትዝና ምን ያደርግሽ? ትዝና ልቀቀኝ! አብረሽ ልቀቀኝ! እቺ ውሻ በላሃለሁ። ትዝና ታያልኩሽ እኮ ቢላ መቼም እና ማን እንደሆኑ እስካሁን አጣቂም አይደል? ምንድነው ያልሽው? ምንድነው ያልሽው? የሰው ድንበር አትለፊ። ምንም ነገር አያገባሽም። ይገርማል። እንደ ትትና አይደለም። ግን ከዚህ በኋላ አንቺን አሽሙር አልታገስም። ምን ልታደርጊ? ወጣስ እኔ ከዚህ ቤት በፍጹም አልወጣም። ትትናም አትወጣም። ትትና ወንጀለኛ ናት። እሷ መውጣት አለባት ከዚህ ቤት። አንቺ ደግሞ ወንጀል ተናጋሪ ነሽ። ምን ከሆስፒታል ትትና አደጋ ላይ ገጥሟታል። ታዲያ ከስራ ስትመለስ የሆነ ሰው እየተከተላት ነበር። እሷን በፍጥነት ስትራመድ ወደፊቷ በሩጫ እየተራመደች ነበር። ነገር ግን ከፊቷ በሌላ መንገድ ቀድሟት ይደቀንባታል። እሷ ወደ ኋላ እያየች በተራመደች ሰዓት ከፊቷ አንድ ሰው ቆሟል። ሆኖም እና አብርሽም ቢሆኑ ነግረዋት ነበረ። የበፊትም ያስፈራሯትና አግተዋት የነበሩት ሰዎች አሁን ላይ ወደ ከተማው እንደታዩ እየተነገራት ነበረ። ይሄ ደግሞ ትዝታ መሆን አለባት። ትዝታ መቼም ለሷ አርፋ ትተኛም። ስለዚህ ትዝታ ናት እንዲመጡ ያደረገቻቸው። ቢሆንም ታዲያ ለመድብልም ነግራው ነበረ። እነዛም ያገቱኝ ሰዎች መጥተው ታይተዋል በማለት እየፈለጓት እንደሆነ ትናገራለች። በአንድ በኩል የአባቷ ነገር ነው። አባቷ በጠና ታሟል፣ ሀዘንም መቀመጥ አለብሽ በማለት አብርሽ ይነግራታል። እሷም ታዲያ እንዴት ብዬ ነው ማለቅሰው? እምባይም እኮ አይወጣ። ስለዚህ አሁን ላይ እኔ ግራ ገብቶኛል በማለት ጥቁሯን ለብሳ ቁጭ ብላ ነበረ። በአንድ በኩል እንግዲህ ጽጌ አሁን ላይ ትትና ስለ አባቷ ተነግሯት ስትጮህ፣ ታዲያ በዛን ሰዓት የባሰውን እሷም ተረብሻ እንደገና ለመዳን እያገገመች ነበረ። ነገር ግን አሁን ደግሞ ወደ ነበረችበት ተመልሳለች። እናቷንም ቁጭ ብላ በመንፈስ ታየችኝ፣ ከእናቴ ጋር እያወራሁ ነው በማለት ስታወራ ተንከኪስ ያያታል። ተንከኪስም እዚህ ቤት የገባ ሴጣን አለ፣ መንፈስ አለ፣ ከዚህ ቤት መውጣት አለብን በማለት ይናገራል። ገልሞ ደግሞ ለአብርሽም ቢሆን እንደዚህ ብለህ አትናገር፣ እሱ ብዙ ችግር አለበት በማለት ይነግረዋል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ አሁን ላይ ትትና አባቷ እንዳረፉ አሁን ላይ ታዲያ ጭብጥ ብላ ጥቁር ለብሳ እንተቀምጣለች። አብርሽም ወደ ክፍሏ ይገባል። አብርሽ ከገባ በኋላም አሁን ሀዘኑን መቀመጥ አለብሽ በማለት ሀዘን መደረግ አለበት በማለት ይነግራታል። ተማን ጋር ነው የምቀመጠው? እንዴትስ ሆኜ ነው የማለቅሰው? እንዴትስ ነው የማዝነው? እምባዬም አይወጣ በማለት ጭብጥ እንዳለችበት ቁጭ ብላለች። ታዲያ መሆን አለበት፣ እኛ ከጎንሽ ነን፣ ሁሉንም የሚደረገውን ነገር እናስተካክላለን፣ ሀዘን ላይ ተቀመጭ በማለት ሲነግራት እሷም እንባዋ እንኳን እንደማይመጣላት አሁን ላይ ታዲያ ቤተሰቧንም ቢሆን እህቷንም እናቷን በችግር ላይ እንደጣለቻቸው አሁን ላይ እየተናገረች ነበረ። እኔም ብለው በእኔ ምክንያት አባቴም ቢሆን ሲሰቃይ ቆይቶ ነው እንደዚህ ሆነው በማለት ታዲያ አሁን ላይ ለእህቷ ንገራት ደውልና እዚህ እንደሆንኩኝ ትወቅ በቃ በማለት ለአብርሽ ትነግረዋለች።
አብርሽም ታዲያ እንዴት ሆኖ ነው ደውዬ ልንገራት ሲላት፣ አዎ ንገራት፣ በቃ ተወቀውና ትጥላኝ፣ አሁንም ወደፊትም መጥላቱ አይቀርም፣ እዚህ መሆኔን ስታውቅ አሁኑኑ ንገራትና እዚህ እንዳለሁኝ ንገራትና ተወቀው በማለት ስትነግረው፣ ሆኖም በህልሟ ነበረ በእውን የመሰለን በህልሟ ተኝታ ከመኝታዋ ትነሳለች በድንጋጤ። እሷም ዙሪያዋን ተመልክታ ታዲያ ወይ ፈጣሪ በማለት ወደ ፈጣሪዋን ጸሎት ካረገች በኋላ ከመኝታዋ ተነስታለች። ታዲያ ተቅልፏም እንደተነሳች አብርሽ መጥቶ ነበርና እንዴት ነሽ ሲላት፣ ምንም ደህና አይደለሁም መጥፎ ህልም እያየሁ ነበር በማለት አሁን ላይ አባቴ የሆነ ነገር ሆኗል ንገረኝ በማለት ትይዘዋለች። እሱም ታዲያ አባትሽ ምንም አልሆኑም፣ ግን ደግሞ አንድ የሚያሳስበን ነገር አለ በማለት ይነግራታል። እሱ ምንድን ነው? አጋቾችሽ አሁን ላይም እየፈለጉሽ ነው፣ እዚህ ከተማ ደግሞ መጥተዋል፣ ያለሽበትን እየፈለጉ ነው በማለት ይነግራታል። እሷም በጭንቀት ከቤት አለመውጣት ወስናለች። ግን ደግሞ ከቤት ወጥተሽ ራስሽን ማናፈስ አለብሽ፣ ተነሽ ከዚህ ክፍል ውጪ ይላታል። እሷም በጭንቀት ተሞልታለች። ትትና አሁን ላይ ከአባቷ ችግር ደግሞ የበለጠ አሁን ደግሞ ሌላ ችግር መጥቶባታል። መሳይ አሁን ላይ በጠና እየታመመ ነው። ውስጡ ማንም አላወቀለት። ግን ደግሞ አሁን ላይ መራመድም ቢሆን እንዲሁም ታዲያ አንዳንድ ነገር ለማድረግ አልቻለም። ያለውንም ገንዘብ ለትትና በፊትም ቢሆን ለአባትሽ መታከሚያ በማለት ልኮላት ነበር። አሁንም ጽጌን ለማሳከሚያና ለትትና ከአጋቾቿ ቢያንስ ለመደበቂያ የሚሆናትን ገንዘብ ለብቻው አስቀምጦ ነበረ። ካሁን በኋላ እምተርፍ አይመስለኝም እያለ በራሱ እያወራ ነበረ። ጽጌም ብትሆን አሁን ላይ ከራሷ ጋር አይደለችም። በጣም እያመማትና ራሷን እየሳተች የምትሆነው እያጣች ነው። ግን ደግሞ ከጎና ያለው መሳይ ነው። መሳይ ያረጋጋታል። አይዞሽ በማለት እንደገና ደግሞ የምትለውንም ቢሆን አደርግልሻለሁ አመጣልሻለሁ በማለት ይነግራታል። ታዲያ እሷም አንድ ቢጫ ጥላ ነበረችኝ፣ ጥላዬን ወሰዱብኝ፣ ውሻ ወሰደብኝ፣ ጥቁር ውሻ ወሰደብኝ በማለት ትጮኻለች። አልወሰደብሽም፣ ግን ደግሞ ቢወስደውም ሌላ እንገዛለን በማለት መሳይም ሊያረጋጋት ችሏል። ግን ደግሞ ጽጌን ወደ ሕክምና ቢወስዷት የተሻለ ወደ ራሷ ትመለስ ነበረ። አንዳንድ ጊዜ ሁሉንም ነገር ለእናቷም ቢሆን ለምን ትለሽኘሽ እናቴ ወድሻለሁኝ አንቺ ሩህሩህ እናቴ በማለት እየተነጋገረች ሳለ ድንገት ደግሞ ቀይይር ያደርጋታል። ታዲያ ከእናቷም ሞት ጋር ተያይዞ እንደገና ደግሞ ጅብ ሲበላት ያየቻት ልጅ በአይምሯ ተተክሎ አሁን ላይ ራሷን አይደለችም። ሆኖም ወደ ሕክምና ማዕከል ወስደው እዛ ቢያስቀምጧት የተሻለ ይሆናል። ትዝታን ብትሆን ታባብሳለች እንጂ እዛ ቤት ማንንም ስለማትፈልግ ሁሉም እንዲወጡላት ስለሆነ የምትፈልገው ጽጌንም ባገኘቻት ሰዓት የሆነ ነገር እያለቻት ታባብስባታለች። ታዲያ ዛሬ ላይ ትትና ከመድብል ተገናኝታ ሻይ ቡና ካሉ በኋላ ስልክ ተደውሎለት ነበረ። ስልኩንም አንስቶ በቃ አንቺ ወደ ቤት ሂጂ እኔ ሂሳቡን ከፍላለሁ በማለት ተሰናብቷት ይወጣል። ሆኖም እሷም ከትንሽ ቆይታ በኋላ ወደ ቤት ለመመለስ ሙከራ አድርጋ ነበረ። ግን ደግሞ ከኋላዋ የሚከተላት ሰውዬ አስፈርቷታል። ግራና ቀኟን እየተመለከተች ወደፊት ትገሰግሳለች። ግን ደግሞ ሆኖም በአቋራጭ መንገድ ሰውየው ከፊት ቀድሟት ይሁን ከፊት ለፊቷ አንድ ሰው ቆሟል። ወይም እንግዲህ መድብል ሁልጊዜም እቤቷ ድርሷ ሸኝቷት ነበረ የሚመለሰው። በአጋጣሚ ግን በተደወለለት ስልክ በቃ የሆነ አስቸኳይ ስራ ስለገጠመኝ አንቺ ሂጂ በማለት ነበረ ጥሏት የሄደው። ግን ደግሞ ምናልባትም ከፊት ለፊት እየጠበቃት ይሆናል። ከዚህ ሰው ምናልባትም ሊያድናት ይችላል። ሌባም ሆነ አጋቿ ያ የሚፈልጋት የነካሊብ ሰውዬ ሰውም ሊሆን ይችላል። ግን ደግሞ ሰውየው ከኋላዋ በፍጥነት እየተከተላት ነበረ። እሷም ግራና ቀኟን እየተመለከተች በፍጥነት ወደፊት እየሄደች ነበር። ግን ከፊት ለፊቷ አንድ ሰው ቀድሞ ቆሞባታል። በድንጋጤም እሷም ቆማለች። ነገር ግን ምናልባትም መድብል እየጠበቃት ሊሆን ይችላል። እሱም ደግሞ ካልሆነ በጠላቶቿ እጅ ወይም
በሌቦች እጅ ወይም ትዝታ ባዘዘቻቸው ሰዎች እጅ ላይ ልትወርቅ ትችላለች። ሆኖም ግን መድብል መቼም እንደማይተዋትና እሱም ደርሶ እንደሚያድናት ይችላል። ታዲያ ቤት ውስጥ ሆና ባየችው ህልምና እንዲሁም ታዲያ ቤት ውስጥ ተቀምጣ መጨናነቅ ስለበዛባት ንፋስ ተቀባይ በማለት አብርሽም ቢሆን እየገፋፏት ነበረ። በዛ አማካኝነት ጭንቀቷን ለመርሳት ወጣ ብላ ነበረ። ሆኖም አባቷ ሞቶ ለቅሶ ላይ እንቀመጥ የሚባል ነገር እንደገና ደግሞ ጽጌ ጋ ሰላም ብላት ልታያት ስትሄድ አባትሽና የኔ እናት አንድ ላይ ናቸው፣ አሁን እኮ አይቻችኋለሁ በማለት ስትነግራትም በድንጋጤ ግራ ተጋብታ ነበር የወጣችው ወደ ውጭ። ጽጌም ብትሆን የአእምሮም በሽተኛ ብትሆን እንኳን የአንቺ አባትና የኔ እናት ቁጭ ብለው ሻይ እየጠጡ ነው ያለቻት ነገር በፊቱንም ስለ አባቷ ስለምትጨነቅ ይህን ህልም ደግሞ ስላየችም አብርሽ ለቅሶ እንቀመጥ ስላላትም ያ ነገር ተደራርቦባት አሁን ላይ በውስጧ ጭንቀት አድሮባት ነበር። ሆኖም ትትና አሁን ላይ በጭንቀት ነው የምትገኘው። አንደኛ ነገር እዚሁ ከተማ ተቀምጬ አባቴን የሆነ ነገር ሳላደርግ እንደዚህ ተይዞ በማለት በጭንቀት ላይ ነኝ። በዛ ላይም ደግሞ አረብ ሀገር ነኝ ብላ ስለዋሸች እና ቤተሰቦቿን አይንስ እንዴት እንደምታይ ይሄ ሁሉ ተደራርቦ አሁን ላይ በጭንቀት ነው ያለችው። ሆኖም እንግዲህ ከዚህ ከሰውዬ የሚያላቅቃት መድልብ ብቻ ነው። መድልብ ካልደረሰላት ለቤተሰቦቿም እየሰጣቸው ያለው ከመድብል ገንዘብ ነው እና አሁን ላይ ታዲያ አረብ ሀገር ቆይቼ ነው በማለት ብትመጣ እንኳን ቤተሰቦቿ ጋር ብትሄድ ምንም እጇ ላይ ሳንቲምም የላትም። ግን ደግሞ አልሄድኩም እዚሁ ነበር ብትላቸው ለካስ እየዋሸሽን ነበረ። ያኔ ሲልኳት ታዲያ እነዛ ያገቷት ሰዎች ከቤተሰቧ ልንልካት ነው ብለው አምጥተው እሷን ሌላ ነገር ለማድረግ ለመሸጥ ላይ ነበሩ። ሆኖም መድብል ደርሶላት ተነዛ ሰዎች አላቋት አሁን ላይ ባለችበት ቦታ ደርሳለች። ሆኖም ግን አሁን ላይም ጭንቀቷ ቤተሰቦቿን እንደዋሸችና እንደገና በሷ ምክንያት ገንዘብ እየተበደሩ ከጎረቤትም ሆነ ከሰው የራሳቸውንም ንብረት እየሸጡ ለነዛ ሰዎች የሰጡት ገንዘብ ነው። ሆኖም እሷ አረብ ሀገር አልሄደችም፣ ያለችው እዚሁ ነው። ታዲያ ይሄ ሁሉ ውሸት እንዴት ነው አይናቸውን የማየው የሚለው እስካሁን ድረስ ተደብቃ ስትኖር ቆይታለች። ታዲያ አሁን ላይ ይሄ ሰውዬ ታገታት። ምናልባትም መድብል ካልደረሰላት ስቃይዋ ገና ይቀጥላል። ታዲያ ትዝታም ልትሆን ትችላለች ልታሳግታት ወይም የሆነ ነገር ለማድረግ ለመግደልም አትመለስም። ከአብርሽ ለማራቅ የማታደርገው ነገር የለም። ሆኖም አሁን ላይ ትትና አባቷ አንድ ነገር ከሆነ የመቼም ጸጸቷን የማትችለው ነው። ትልቅ ጸጸት ውስጥ ትገባለች። በአንድ በኩል መሳይ ነው። መሳይም ቢሆን አባቱ በጠና እንደታመመ አብርሽ ሲነግረው ነበረ። ግን ደግሞ የትትና አባት በጠና ታሟል፣ የሚተርፍ አይመስለኝም በማለት ሲነግረው እንደምንም ተቋቁሟል። ሆኖም ግን ሄዶ ልጅህ ነኝ እኔ ብሏቸው ቢነግራቸውና ከጎናቸው ቢሆን የተሻለ ነበረ። እሱም ቢሆን ለአብርሽም ቢሆን ለማንም ሰው የትትና ወንድም እንደሆነ የሚያውቅ ሰው የለም። ግን ደግሞ እሱ በሆዱ ቻል አድርጎ እየኖረ ነው ያለው። ምክንያቱም እኔ ነገ ከዚህም በፊት የተናገረው እኔ አሁን ላይ እሞታለሁ፣ ስለዚህ ሳያውቁኝ ልጃችን ይመጣል በማለት ሲጠብቁ ቢኖሩ ይሻላል። እኔ ልጃችሁ ነኝ ብዬ ነገ ስሞት ከሚጸጸቱ ትትናም ቢሆን ከምትጸጸት የሚለውን ነገር ነበረ። ግን ደግሞ አሁን ላይ በሽታውም ቢሆን እየተባባሰበት ነው ያለው። ከነገ ዛሬ ህይወቱን ሊያጣ ይችላል። ምናልባትም አባቱ ከሱ ቀድሞ ሊሞቱ ይችላሉ፣ ወይም እሱ የሚታወቅ ነገር የለም። ግን እሱም ቢሆን በጠና እንደታመመ ነው የሚያስታውቀው። እዚህ ጋር ደግሞ ማንም ሰው ቢሆን ስለ በሽታውም ሆነ ስለ ትትና ወንድምነቱ የሚያውቅ የለም። ነገር ግን ፊቱ ላይ በሚታየው የግሌም ብትሆን እባክህ አንተ ሰው ታመሃል፣ ምን ሆነህ ነው ከማለት ውጭ ማንም የተረዳው የለም። ለቤተሰቦቼ ሀዘን ከማተርፍ እንደዚሁ ተደብቄ ልኑር እንጂ አልናገርም የሚለውን ይዞ ነው ያለው። ሆኖም ገልሞም ራሱ አንተ ሰው ታመሃል ሐኪም ቤት ልውሰድ በቃ ቢለው እንኳን እኔትም አልሄድም
ግን ደግሞ ለጽጌና ለትትና ይህን ገንዘብ ስጥልኝ፣ ምናልባትም ዛሬ ላላድር እችላለሁ የሚለውን ቃላት ተናግሯል። ታዲያ አሁን ላይ ቤተሰቡም ቢሆን ምናልባት ጨከን ብለው ሐኪም ቤት እንውሰድህ በማለት ቢወስዱት የተሻለ ነበረ። ግን ደግሞ እሱም ቢሆን በሽታውንም ደብቆ እንደገና ደግሞ የትትና ወንድም መሆኑንም ደብቆ ሁሉንም በአንድ ላይ ለብቻው ተሸክሞታል። አባቱም እንደሚሞት እያወቀ ጣር ላይ ነው፣ በጣም ከባድ ነው በማለት አብርሽ እየነገረው እየሰማ ነው ቻል አድርጎ በጸጸት ውስጥ ያለው። ሆኖም እዛ ጋር ማንም ሰው ቢሆን አንድም ሰው የተረዳለት የለም። ግን ደግሞ ጠበቅ አድርገው በግድ ቢወስዱት የተሻለ ነበረ። ነገ አንድ ነገር ሲሆን ከሚጸጸቱ ቤተሰባዊነት እና ወንድምና እህት ሆኖ እዛ ቤት እየኖሩ በችግራቸው ጊዜ እየተደራረሱ ነው። ግን ደግሞ አሁን ላይ መሳይ ያመልጣቸዋል። እሱም ቢሆን በሽታውን የከፋ ደረጃ ላይ እስከሚደርስ ድረስ ደብቆ ይዞታል። በሰዓቱ ሄዶ ቢታከም እንኳን ምናልባት በህይወት ሊተርፍ ይችል ነበር። ግን ደግሞ እሱ ይህንንም አላደረገም። ለቤተሰቡን ብናገር ለኔ ከሚጨነቁ ውጪ ምንም አያደርጉም በማለት ለብቻው ችሎታል። ግን ደግሞ ባለፈውም ሲሆን ከፍተኛ ገንዘብ ለሱ ማሳከሚያ እንደሚያስፈልገው እየተነገረ ነበረ። ምናልባትም በከፍተኛ ገንዘብ ሄዶ ቢታከም በሽታው የሚድን ነበር። ነገር ግን እሱ ለብቻው ሆኖ ማንም አላወቀለት። ጽጌም በአንድ በኩል ራሷን በመሳትና አሁን ላይ ወደ ራሷ ተመልሳ የነበረችው እንደገና ገርሽቶባት አሁንም ቢሆን ጥሩ ሁኔታ ላይ አይደለችም ያለችው። ታዲያ ቤተሰቡ አሁን ላይ ምስቅልቅልቅል ያለ ወጥቷል። እዛ ውስጥ ያለው ቤተሰብ ግራ ተጋብቷል። ነገር ግን ምን ይፈጠራል የሚለውን የትትና ጉዳይም ቢሆን ቀጣዩ ምን ይሆን አብረን እናየዋለን። የዛሬው በዚሁ አብቅቷል። መልካም ቆይታ ይሆንላችሁ።